በተለይ በኢትዮጵያ ላይ ስፔሻሊ በአዲስ አበባ ላይ በኢትዮጵያ ሕዝብ ላይ የሚሰራውን ሴራ ሳይረዱ ቀርተው ሳይሆን ለሆዳቸው ለጥቅማቸው ወይም ደግሞ የዛን ሕዝብ መከራና ስቃይ መጠቀሚያ አድርገው የሚንቀሳቀሱ አካላቶች ሆዳቸው አምላካቸው የሆነ እምነት የሌላቸው በጣም በርከት ያሉ ሕሊና ቢስ ሰዎች እንዳሉ ብረዳም የአዲስ አበባ ሕዝብ ምን ኢትዮጵያዊ መረጃው እንዲደርሰው እንደ እባክህ ተብዬ ተነግሮኝ ነው የምናገረው። ነገሮችን ሳያቸውና ዙሪያ ጥምጥም ስመለከታቸው እያንዳንዳቸው በቅድና በፕሮግራም እንደሚሰሩ ደግሞ ምንም ጥርጥር የለውም። ለአዲስ አበባ ሕዝብና ለአዲስ አበባ ነው የምናገረው። ደቡብ እንደ ደቡብ ስለ አዲስ አበባ አይመለከትህም ተብሎ ደቡብ የተሰራለትና የተቀመጠለት ነገር አለ። በሱማሌም በአፋርም በተመሳሳይ ምንም አይመለከታችሁም ተብሏል። ይሄን ጉዳይ ሊያነሳ የሚችለውና የባለቤትነት ጥያቄ ሊያነሱ የሚችሉ ኃይሎችን ደግሞ በጦርነት ቢዚ አድርጓቸዋል። የትግራይና የአማራ ሕዝብ ወደ አንድ እንዳይመጣ አንድነት እንዳይኖራቸው የተሰሩና የተፈጸሙ የፖለቲካ ሴራዎችና የፖለቲካ አካሄዶች እንዳሉ ሁላችንም ጠንቅቀን እናውቃለን። የኤርትራ የሐሰብ ጉዳይ በሚል ቅዠት ውስጥ የገባው ይህ የአብይ አህመድ ጄኖሳይድ ስርዓት ዛሬ የአዲስ አበባን ጉዳይ የአዲስ አበባን ሕዝብ የማፈናቀል አዲስ አበባ የኦሮሞ ነው የሚል ነገር አቅጣጫ ለማስቀመጥ ከፍተኛ እንቅስቃሴ አድርጎ ካርታው ማፑን አስቀምጦ በምን ሰዓት ምን መደረግ እንዳለበት ጨርሶ እየተንቀሳቀሰ እንዳለ መረጃው ደርሶኛል። ይህ የአዲስ አበባ ጉዳይ በርከት ያሉ ሚሊዮኖች ሲፈናቀሉ፣ ሲገደሉ፣ ጅብ ሲበላቸው፣ በከተማው ላይ ያሉ ወጣቶች እንዳይነቁ፣ ህሊናቸውን የሸጡ እንዲሆኑ፣ አካዳሚካሊ የገፉ እንዳይሆኑ ሲስተማቲካሊ በሙሉ የህሊና ጄኖሳይድ ተፈጽሞባቸዋል። አብዛኛው ወጣት ባልሆነ ጊዜና በማይሆን ጊዜ ሲያቃጥል ነው። የኑሮ ውድነት 1 ሊትር ዘይት እስከ 2500 የሚሸጥበት ደረጃ ላይ ደርሷል። የሰው ልጅ በልቶ መቅመስ የሚድርበት ከተማ ሆና አልታየችም። በርከት ያሉ ንጹሐን ህይወታቸውን ለማስተዳደር ወደ ልመናና ወደ ጎዳና እየወጡ እንዳለ ይታወቃል። የህግ አስከባሪ ወይም ደግሞ ይሄ የደህንነት ጉዳይ በአዲስ አበባ ላይ አጠራጣሪ ነው። ብዙ መከራዎችና ብዙ ስቃዮች የተከማቹባቸው ናቸው። በአጠቃላይ የምልለው የሶማሌም የጋምቤላም የአፋርም የደቡብም ክልል በአዲስ አበባ ጉዳይ አያገባችሁም የሚል በቅርብ በአዲስ አበባ ውስጥ በተሰገሰጉ ህሊናቸውን በሸጡ ሰዎች ወይም ደግሞ አዲስ አበባ ኦሮሞ አያገባህም፣ አዲስ አበባ የኦሮሞ ነው የሚል እንቅስቃሴ ለማድረግ ይሄ ኦሮማራ ብሎ የተነሳው ኃይል ይሄ አዲስ አበባ ኬኛ ብሎ የተነሳው ኃይል ወደፊት እየገሰገሰ እየመጣ እንዳለ ለዚህም የአዲስ አበባን ህዝብ እያፈናቀለ ወደ ጎን እንዳደረገ በልማት ስም የለሙት ለህዝብ ነው ቀጣይነት ያላቸው ከበስተጀርባ እየተሰራና እየተጎነጎነ ያለው በልማት ስም ግን ከፍተኛ ጥፋት እንዳለ በርከት ያሉ ወገኖቻችን በእስር ቤት እየማቀቁ ነው። በርከት ያሉ ወገኖቻችን በየስፍራው መከራቸው እያዩ ነው። በርከት ያሉ ወገኖቻችን ደግሞ ይሄንን ጉዳይ ሊያነሱ ይችላሉ የተባሉ ሰዎች ደብዛቸው እንዲጠፋ ተደርጓል። ከፍተኛ ሴራ በአዲስ አበባ ህዝብ ላይ እየተፈጸመ ነው። በርከት ያለ ወጣት ሶሻል ሚዲያ ላይ ገብቶ ልመና፣ ይሄ ዘመናዊ ልመና ቲክቶክ ላይ ወዲበሉ ይሄ ኮይን አምጡ የሚል ነው። አልፈርድም። ሲስተሙ ተሰርክቶ ተዘርግቶ ይሄ ትውልድ እንዲጠፋ ጥያቄ የሚጠይቅ እንዳይኖር ጥቂት ግለሰቦች የሚጠቀሙባት ንጹሐን ቢጨፈጨፉ ቢገደሉ ምንም የማይመስላቸው ህሊናቸው የታወረና ህሊናቸው የተደፈነ ወጣት ለማውጣት ከፍተኛ ሴራ ሰርተው እየተፈጸሙ ነው ያለው። የኦሮሞ ህዝብ ጥላቻ የለብኝም። የትግራይ ህዝብ ጥላቻ የለብኝም። የጋምቤላ የቤንሻንጉል ጥላቻ የለብኝም። ስለ ፍትህ ግን እጮሃለሁ። ትክክለኛና ትክክለኛ መሰረት ያለውን ነገር ሲሰራ ትክክል አይደለም እላለሁ። የአዲስ አበባን ጥያቄ የአዲስ አበባን ህዝብ ግን ዛሬ በከፍተኛና በከፍተኛ ሴራ ወደ ኦሮሚያ እንጠቀልላለን ብሎ ዝግጅቱን እንደጨረሰ ሁላችሁም ልታውቁ ይገባል። የባለቤትነት ጥያቄ የሚያነሳ ካለ የባለቤትነት ጥያቄ በዚህም ያነሳለ። በዚህ በኩል ያሉት የባለቤትነት ጥያቄ የሚያነሳው የአማራው ማህበረሰብ፣ የባለቤትነት ጥያቄ የሚያነሳው የትግራይ ህዝብ፣ የባለቤትነት ጥያቄ የሚያነሳው ሌሎቹ ብሔሮች ይሄንን ጥያቄ እንዳያነሱ ፖለቲካሊ ጥያቄ የሚጠይቁት ተወግደዋል። ፖለቲካሊ ተሰርቶ ያለቀ ነገር እንዳለ እየተሰማ ነው። የአዲስ አበባ ህዝብ፣ የአዲስ አበባ ወጣት፣ የአዲስ አበባ ማህበረሰብ ጉድ ከፊት እየመጣልህ ነው። ይሄንን እወቅ። አመሰግናለሁ።